ሰላም እንዴት ናችሁ? ዶክተር ሳኑር ሚኪያስ ነኝ። ዛሬ ደግሞ የሜዲሲን ለመማር የሚፈልጉ ከሌላ ዲፓርትመንት ወደ ሜዲሲን መግባት የሚፈልጉ ሰዎች ስቴፑ እንዴት ነው ብለው ጠይቀውኝ ነበር ኮሜንት ላይ። እንግዲህ ስቴፑ መጀመሪያ እነዚህ የነገርኳችሁ ሶስት ሆስፒታሎች የካቲት 12 ይርጋለምና አዳማ ሆስፒታል፣ እነዚህ ሆስፒታሎች ያወጣሉ ማስታወቂያ ሲወጣ አፕላይ ማድረግ ነው መጀመሪያ። ከዛ አፕላይ ካደረጋችሁ በኋላ ፈተና ይኖረዋል፣ ኤግዛም ይኖረዋል። ኤግዛሙን ትፈተናላችሁ። ከዛ ኤግዛሙን ስታልፉ ኢንተርቪው ይኖረዋል። ከኢንተርቪው በኋላ ቀጣይ ጆይን ነው የምታደርጉት። ስለዚህ የትምህርቱ ጊዜ ከ4 ዓመት እስከ 4 ዓመት ከግማሽ አካባቢ ይሆናል። ስለዚህ ይሄን እድል እንግዲህ ስለጠይቃችሁ ነው ኮሜንት ላይ ያመጣሁላችሁ። ሌላ ጥያቄ ካላችሁ ይቻላል። ሙሉ የጤና ዲፓርትመንት ይቻላል ነው ያሉኝ የተባልኩት። የጤና ዲፓርትመንት ከሆነ ሁሉም የጤና ዲፓርትመንት ማለትም ነርሲንግ፣ ላቦራቶሪ፣ ሚድዋይፍሪ የጠይቃችሁ ነበር። ፔዲ ነርሲንግ ኤቭሪ የጤና ዲፓርትመንት ከሜዲሲን ውጭ ሆነው ወደ ሜዲሲን መማር ይፈልጉ ማለት ነው። እነሱም ጆይን ማድረግ ይችላሉ። ሌላው ደግሞ ከሌላ ዲፓርትመንቶች ደግሞ የተባልኩት ባዮሎጂ ኤንድ ኬሚስትሪ መሰለኝ። እሱን በደንብ አጣርቼ ግን ነግራችኋለሁ። አካውንቴን ፎሎ ማድረግ እንዳትረሱ፣ ላይክ ማድረግ እንዳትረሱ፣ ሼር ማድረግ እንዳትረሱ።